አጠገብ ላጠገብ ተቀምጠው የሚታዩት ወይዘሮ በኋላ እቴጌ መነን አስፋውና አጎታቸው ልጅ ኢያሱ ሚካኤል ናቸው። ልጅ ኢያሱ ለወይዘሮ መነን የእናታቸው ወንድም ናቸው። አጎታቸው ማለትም አይደል? ይህ ፎቶግራፍ በተነሳበት ጊዜ መነን አስፋው ለደጃዝማች ተፈሪ መኮንን ተድረዋል። የዚህ ጋብቻ አቀናባሪ ደግሞ ልጅ ኢያሱ ነበሩ ተብሎ ይታመናል። በኋላ ልጅ ኢያሱ የእህታቸውን ልጅ ከዳሩላቸው ከተፈሪ መኮንን ጋር በሀገራችን ታሪክ ውስጥ ትላልቅ ከሚባሉ የእርስ በእርስ ጦርነቶች መካከል አንዱን አድርገዋል። ልጅ ኢያሱ መጨረሻቸው ምን እንደሆነም ብዙዎች እናውቃለን። በተፈሪ መኮንን የታሰሩት ልጅ ኢያሱ በኋላም በሳቸው እጅ እንደተገደሉ ይነገራል። የገደለው ባልሽ የሞተው አጎትሽ ሐዘንሽ ቅጣጣ ከቤትሽ አልወጣ የተባለው ዘመን ተሻጋሪ አባባልም ያኔ እንደተወለደ ይታመናል። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ልጅ ኢያሱን እናነሳለን። የአጤ ሚኒሊክ የልጅ ልጅ በመሆናቸው በኢትዮጵያ ላይ የነገሱት ልጅ ኢያሱ በሀገራችን ከነገሱ ነገስታት ለየት ያለ ታሪክ ያላቸው ንጉሠ ነገሥት ናቸው። ሁለት አተያይ አለ። በአንድ በኩል የእሳቸውን የአገዛዝ ዘመን የሚወቅስ፣ በሌላ በኩል ያልተዘመረላቸው ልጅ ኢያሱ በሚል የሚያደንቋቸው አሉ። ዛሬም በማን ነበር መሰናዷችን ልጅ ኢያሱ ወደ ስልጣን እንዴት መጡ ከሚሉ አንስቶ እስከ ለተሞታቸው ድረስ የሚነገረውን ታሪክ እናጋራችኋለን። በነገራችን ላይ በመግቢያችን ላይ ከአፄ ኃይለ ሥላሴ ባለቤት ከእቴጌ መነን ጋር እንዴት እንደሚዛመዱ አንስተንላችኋል። ባጭሩ የእቴጌ መነን አጎት ናቸው። የእቴጌ መነንን ለአፄ ኃይለ ሥላሴ የዳሩትም እሳቸው እንደሆኑ እንደሚነገር አንስተናል። ግን ዝምድናቸው ለእቴጌ መነን ብቻም አይደለም፣ ለራሳቸው ለአፄ ኃይለ ሥላሴ እንጂ። የልጅ ኢያሱ አያት አጤ ሚኒሊክና የተፈሪ መኮንን ወይም የአፄ ኃይለ ሥላሴ አባት ራስ መኮንን ያጎትና ያክስት ልጅ ናቸው። እንግዲህ የሰገሌ ጦርነት በኢትዮጵያ ውስጥ ከተደረጉ የእርስ በርስ ጦርነቶች በጣም ብዙ ሕዝብ ካለቀባቸው ጦርነቶች ከጥቂቶቹ አንዱ ነው። ከዚህ ቀደም በይህም ነበር መሰናዷችን በሰፊው ስለ ሰገሌ ጦርነት አንስተናል። ዛሬም ግን የልጅ ኢያሱን ከስልጣን መውረድ አስታከን በጥቂቱ እናነሳዋለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ከወዲሁ ነው